ዛሬ ይዤላችሁ የመጣሁት ቪዲዮ እነዚህ እጆቻችን የጠቆሩብን እነዚህ ጣቶቻችን ጋር እንዲሁም ደግሞ የመራቢያ አካላችን ጋር እንዲሁም እነዚህ የእጆቻችን ጉልበት እንደዚህ የጠቆረ ከሆነ ዛሬ ይዤላችሁ የመጣሁት ቪዲዮ ለሱ ነው እና እንደዚህ አይነት ችግር ያለባችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የበገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ። እናንተ ከሁሉ አማን ነው? አልሐምዱሊላህ። ዛሬ ያው ቅድም እንደተናገርኩት ይሄ ጣቶቻችን አካባቢ የጣቶቻችን ጉልበቶች እንዲሁም የእጃችን ጉልበት የመራቢያ አካሎቻችን ላይ እንዲሁም ብብታችን የእግራችን ጉልበት ብቻ የተለያየ አካባቢ እንዲሁም የእግራችን ሎሚ አካባቢ ላይ በጣም ብዙ ጥቁረቶች አሉ። እኔ እንደውም እዚህ ታፋዬ አካባቢ ነው፣ በሁለት ታፋዬ መሀል አካባቢ ነው በብዛት የጠቆረብኝ እና ታፋዬ አካባቢ ትንሽ የቆዳ ችግር ስለነበረብኝ እሱ ነው በጣም የጠቆረው እና ለሱ ነው እኔ ብዙ ጊዜ የምሰራው። ያው እንደምታዩት የጂም ጉልበት ወይም የጂም እንትን ብዙ አይደለም፣ ቢሆንም ግን እዛ ጋር በጣም ጥቁር ነው እና ብዙ ጊዜ እኔ ለዛ ነው የጥቁር ነገር ማስለቀቂያ የምሰራው እና ይኸውላችሁ በዚህ አንድ የሚሆን ቡና አምጥቻለሁ። ኖርማል የተፈጨ ቡና አምጥቻለሁ። በዛ ላይ ደግሞ የሩዝ ዱቄት አምጥቻለሁ። በነገራችን ላይ ዱቄት የሩዙን ዱቄት ቤታችሁ መፍጨት ትችላላችሁ። ቤት ውስጥ በቀላል ነገር ማለት ያልታጠበ ምን ያላለ ኖርማል ሩዝ ታመጡና ፈጭታችሁ እንደዚህ አይነት ውጤት ማግኘት ትችላላችሁ ማለት ነው። ይኸው በዚህኛው ሙሉ አይደለም፣ እሺ ግማሽ የሚያህል ነው የምታረጉት። በነገራችን ላይ እንደ የምትጠቀሙበት ቦታ ብዛት ይወስነዋል። እኔ ለሁለት ታፋ መሀል ነው የምፈልገው፣ ስለዚህ ነው እንደዚህ ያህል ማረገው። እናንተ ግን ምን ያህል ነው ቦታው የሚለውን አይታችሁ ማረግ ትችላላችሁ። ይሄ ቤኪንግ ሶዳ ነው። ቤኪንግ ሶዳ ይሄኛው ኖርማል ንጹህ ነው፣ ፒውር አለው እና የምግብ የሆነ አለ እንዲሁም ደግሞ ፒውር አለ እና እኔ የገዛሁበትን ካርቶን ስለጣልኩት እንደዚህ ለመስራት እንዲያመቸኝ በሚለው ነው እና የሩዙን ያህል ቤኪንግ ሶዳ አደርግበታለሁ። እነዚህ ሶስት ግብአቶች መጀመሪያ ቀላቅለን ከዛም በኋላ ወደ የሚቀጥለው እንሄዳለን ማለት ነው። ይሄ ማለት ቡና፣ የሩዝ ዱቄት እና ቤኪንግ ሶዳ ነው። ቤኪንግ ሶዳ በነገራችን ላይ በጣም ለቆዳ በጣም አሪፍ ነገር ነው። እንዲሁም ደግሞ እንደዚህ ጥቋቁር ነገሮች ላይ ቆዳችን ላይ ያሉትን ለማስለቀቅ ደግሞ በጣም ፍቱን ነገር ነው። ይህንን ውህድ በሳምንት 2 ጊዜ ብቻ እዛ ቦታ ላይ የጥቁር የሆነባችሁ ቦታ ላይ ብትቀቡት በጣም መፍትሄ ታገኙበታላችሁ እና ስለዚህ እንደዚህ አርጋችሁ ካዋሃዳችሁት በኋላ አድርጋችሁ እንትን ካላችሁት በኋላ ካዋሃዳችሁት በኋላ ያውላችሁ ከዛም በኋላ ምንድን ነው የምታረጉት? ሎሚ፣ ይሄው ሎሚ አለ። ሎሚ ታመጣላችሁ። በነገራችን ላይ አለርጂክ የሆናችሁ ለሎሚ አለርጂክ የሆናችሁ ሰዎች ማር መቀላቀል ትችላላችሁ። ማር ቤት ውስጥ ከሌላችሁ ደግሞ ለማር ቤት ውስጥ የሌላችሁ ሰዎች ደግሞ ያውላችሁ አያችሁስ እንዴት እንደሚፈላ። ይሄ እንዲህ የሚፈላው ቤኪንግ ሶዳ ስላለው ነው እና ማር ቤት ውስጥ የሌላችሁ ደግሞ እርጎ መቀላቀል ትችላላችሁ። እንዲሁም እንደዚህ ውፍር ብሎባችሁ አንድ ሎሚ ምናምን አርጋችሁበት ውፍር ካለባችሁ ማር ወይም እርጎ የፈለጋችሁትን እናንተ ቤት ውስጥ ያለውን መቀላቀል ትችላላችሁ ማለት ነው እና ይሄ ያላችሁ ወፍሩ። ስለዚህ ይሄኛውን አንዱን ልጨምረውና አንድ ሎሚ ማለት ነው። እኔ ያው ብዙ ስለበጠበቅኩ ነው እንጂ በማንኪያው ትንሽ ትንሽ ብትበጠብጡ ምንድነው የሚሆነው? ትንሽ ግማሹ ሎሚ ምናምን ይበቃዋል። እኔ ብዙ ስለበጠበቅኩ ለታፋዬ ስለሆነ ብዙ ረዥም ቦታ ስለሆነ ለዛ ነው ሙሉ ሎሚ የተጠቀምኩት። እናንተ ግን በግማሽ ሎሚ ትንሽዬ ቦታ ከሆነ በግማሽ ሎሚ፣ ለብብታችሁ ብቻ ከሆነ በግማሽ ሎሚ እንትን ማለት ትችላላችሁ ማለት ነው እና ይሄው ይሄኛውን እንደዚህ አድርጋችሁ አያችሁት። እንደዚህ አድርጋችሁ ይሄው እንደ ክሬም ሆነ ማለት ነው። ቀይ ላንሳውና አያችሁት ልክ እንደ ክሬም ሆነ ማለት ነው። ይሄና ይሄንን አንስታችሁ አሁን ወደ
ጠቆረው ቦታ ላይ ማድረግ። ይሄንን በሳምንት 2 ጊዜ ብቻ ነው የምታደርጉት። እንደዚህ አድርጋችሁ ለምሳሌ አሁን እጃችሁ ቢሆን ያውላችሁ እንደዚህ አድርጋችሁ ቁጭ ብላችሁ እንደዚህ ማድረግ አያችሁት? ያው እንደዚህ እያደረጋችሁ ሙሉ ቦታውን ለምሳሌ ይሄኛው ቢሆን ይሄው እዚህ ጋር እንደዚህ በሎሚው አንደኛ ነገር በሎሚው ለማሸት ይመቻችኋል። ሎሚውን ካልፈላጓችሁ ደግሞ እንዳልኳችሁ አላርጂክ ከሆናችሁ እንደዚህ አድርጋችሁ በእጃችሁ ላይ ማድረግ ትችላላችሁ። እንዲሁም የእጃችሁን ጉልበት፣ የእግራችሁን ጉልበት እናንተ ችግር አለበት የምትሉት ቦታ በሙሉ ማለት ጥቁረት አለበት የምትሉት ቦታ በሙሉ እንደዚህ እያደረጋችሁ ማስለቀቅ ትችላላችሁ። እና ቡና ያው እንደ ስክራፕ ሆኖ ቆዳውን እንዲነቃቃ ነው የሚያደርገው። ሎሚ ቦታውን ጽድት ለማድረግ እንዲሁም ደግሞ የሩዝ ዱቄቱም ደግሞ እንደዛው ቦታውን ለማንጻት፣ ቤኪንግ ሶዳ ደግሞ ቦታውን ለማንጻትም ቦታውን ለማጽዳትም በጣም በጣም አሪፍ ነገር ነው እና እንደዚህ አድርጋችሁ ይኸውላችሁ እንዲህ ያደርጋችሁ ይሄኛውን የእጃችሁን ጉልበት እንዲህ እያደረጋችሁ ማድረግ ትችላላችሁ። ብትፈልጉ ደግሞ በሎሚው ማድረግ ትችላላችሁ ማለት ነው። አያችሁ እንደዚህ እያደረጋችሁ ቦታውን ሙልጭ አድርጋችሁ ማንሳት ትችላላችሁ ማለት ነው እና እንደዚህ አድርጋችሁ እናንተም የራሳችሁን የተቋቆረውን ቦታ ሙልጭ እያደረጋችሁ ማንሳት ትችላላችሁ በቀላል ነገር። እንዲሁም ብብታችሁን ማድረግ ትችላላችሁ። መራቢያ አካላችሁን በጠቅላላ ይህንን ነገር እንትን እያላችሁ ማንሳት ትችላላችሁ ማለት ነው እና እኔም ጣፋዬን በደንብ ላድርግበት። ከዛ በተረፈ ደግሞ ያው የሩዝ ዱቄቱን ቤት ታገኙታላችሁ። ሎሚ ቤት ያለ ነገር ነው፣ ትንሽዬ ሎሚ። ከዛ ደግሞ ቤኪንግ ሶዳውን ማንኛውም ሱፐር ማርኬት የሚገኝ ነገር ነው ማለት ነው። ማንኛውም ሱፐር ማርኬት ላይ ቤኪንግ ሶዳ ብላችሁ ብትጠይቁ ማንም ሰው ያሳያችኋል። እና እንደዚህ አድርጋችሁ ሞክሩት ለራሳችሁ። እንግዲህ የዛሬ ይዤላችሁ የመጣሁት የነበረው ቪዲዮ ይሄንን ነው የሚመስለው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን አበረታቱልን። ለሌሎች እናቶች ቤት ውስጥ የተቀመጡ እንዲጠቀሙበት እንደዚህ እያደረጋችሁ ሼር አድርጉልኝ። ስለተከታተላችሁ አመሰግናለሁ። ባይ